5 እና 6 ካህናት በታረዱ ጊዜ 5 ሚሊዮን እና 6 ሚሊዮን ምንጣፍ ተሸካሚ ወጣቶች አገኘ። እንደዚህ ነው ክርስትና ዘር ነው የሚለው ጠርጠሉስ እንደዚህ። አሁንም በእርግጠኝነት ይህ ዘር ይቀጣጠላል። ይህ ክርስትና ይሰፋል። ሃይማኖት ከሌለ ነፍስ አምልኮቷን ለማን መስጠት እንዳለባት ግራ ገብቷት ሳለ አቅጣጫዋን አስተዋት ሳለ ባረመኔነት፣ በኢያማኝነት፣ በጽንፈኝነት፣ በዘረኝነት እግዚአብሔርን አስተተው መስቀልን አስበጥሰው ጉልላትን አፍርሰው መቅደስ አቃጥለው ሲያበቁ ብቻውን ሲሆን አምልኮቱን ለማን መስጠት እንዳለበት ግራ ይገባዋል። ያን ጊዜስ እውነተኛው ብርሃን ይገለጣል ይላል። የሚመጣው ዘመን የኛ እንዲሆን ከፈለጋችሁ ማንንም ሳትጠብቁ ሰው በተገኘው ቀዳዳ በሽንቁራ በኩል ሁሉ ቆሞ መጨረሻው ገና ነው፣ ጅማሬው ገና ነው። ማን ይመስላችኋል? ያ እውነተኛ ብርሃን ኢየሱስ ክርስቶስ ነው። ኢሉሚናንታችን የሚሉት ሉሲፈርን ለመቀበል ነው በት እያለች ያለችው። ይሄን ካልሰማችሁ መርዶ አይደለም። በሙሉ ይሄን ለመቀበል ደፋ ቀና እያሉ ነው። እናንተስ ኦርቶዶክሳዊ ክርስትና ይልቁን ኦርቶዶክሳዊነትን የማጥፋት ረጅም እጅ በቀይ በጥቁርና በነጭ በግልጽ የጻፉት የሩሲያን ጦርነት ጭምር ኦርቶዶክስን የማጥፋት በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ያላችሁ ግን ወዮላችሁ፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚመጣው ዘመን የማን ነው በሚል ርዕስ ጥቂት ነገር ላስታውሳችሁ ብቻ ፈለኩኝ። የነገን ዘመን ጥቂት ለማሳየት የትላንት ዘመን ሁላችሁ ታውቃላችሁ። ላስጎብኛችሁ። ይህቺ ቤተክርስቲያን ለዚህች ሀገር ያልሆነችው ምን አለ? ፊደል ቀርጻ ሆያትን ቀምራ ትምህርት ሚኒስቴር አልነበረች? ይሄ ካዳን ባለቅኔው ሎሬቱ እነ ዮሐንስ አድማሱ እነ ዮፍታሔ ንጉሴ እነ አዲስ አለማየሁ ከየት ተገኙና ነው? ማን ነው የእውቀት ብርሃን ሲፈነጥቅ የከረመው? እና ትምህርት ሚኒስቴርም ነበረች። ፍትሐብሔር የሚባለው መጽሐፍና ፍትሕ ችሎት ርት ሳይኖር እኮ ፍትሕ ርት የምትሰጠው ችሎት የምታቆመው እኮ እቺ ቤተክርስቲያን ነበረች። ፍትሐ ነገሥት የተባለ መጽሐፏን ሰጥታ ፍትሕ ርት ትዳኝ የነበረችው እቺ ቤተክርስቲያን ነበረች። ችሎትም ነበረች እቺ ቤተክርስቲያን። ሰሞኑን እንዲህ ግፍ ሊፈጸምባት በጥንቱ የአድዋው ዘመንም 2 ጊዜ ተተኩሶባታል። አራዳ ጊዮርጊስ አቡነ ማትያስ ባርከው ሲልኳቸው ማቴዎስ 2 ጊዜ ተኩሰውበት ነው ውጊያው የተጀመረው። ጿሚዎች ናቸው። ውጊያውን ባጭሩ እንጨርሰዋል። ነጫጭ ነው የሚለብሱት፣ አበሶች ናቸው። ለውጊያ ይመቻሉ፣ እንቀነደባቸዋለን ብለው ታቦተ ማርያም አራዳ ጊዮርጊስ ይዘው ወጥተው ምን ያልሆነችው አለች ሀገር። አሁን እንዲመደፈር አለባት እቺ ቤተክርስቲያን። መልሷ ይሄ ነው ለዚች ቤተክርስቲያን። እና አቡነ ጴጥሮስ ወርውሬ ጠላቴን እንኳን ባልገለው ሞቼ በደም እግዚአብሔር ይበቀልልኛል እያሉ የሞቱላት ካህኗን እንኳን የገበረች ቤተክርስቲያን አይደለች እቺ ቤተክርስቲያን። ምን አጠፋች? ቁም ነገሩ ግን ምን እንደሆነ ልንገራችሁ። በአጠቃላይ ክርስትናን ይልቁንም ኦርቶዶክሳዊነትን የማጥፋት ረጅም እጅ ነው ያለው። በቀይ በጥቁርና በነጭ በግልጽ የጻፉት የሩሲያን ጦርነት ጭምር ኦርቶዶክስን የማጥፋት ጦርነት ነው። በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ያላችሁ ግን ወዮላችሁ፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። ለዚህ እኮ ነው እነ ኦገስት ኮምቴ በምዕራባዊነት ባህልና በዘመናዊነት ምክንያት
ሰውን አመክንዮአዊ ያደረገን ሃይማኖትን እያኮሰስን ክርስትናን እናጠፋለን ያሉ እነ ቶማስ ወልስተን እኮ ናቸው በ20ኛው መቶ ክፍለ ዘመንማ ክርስትናን እንቀብረዋለን ብለው በ1710 ትንቢት የተናገሩት። ምን እየተደረገብን እንደሆነ እየገባችሁ እንደሆነ እንጃ። የኢትዮጵያን ስልጣኔ ለሚያጠፉ ሁሉ ምክር የሰጡት እነ ሳሙኤል ሃንቲገን መጀመሪያ የኦርቶዶክስን ስልጣኔ አፍርሱና ነው እሷን የምታፈርሷት ብለዋቸዋል። እነ ጆን ማካርሲስ እኮ ነው ይቺ ቤተክርስቲያን የአንድ ብሔር የአንድ ሰፈር ብለው ያስተማሯቸው እኮ ነው ጆን ማካርሲስ እኮ ናቸው። ይሄው የሚነበበው መጽሐፍ እኮ ሙሉ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን እግዚአብሔርን መፍራት አስታጥቃቸዋለች። ኢአማኝ እንዳይሆኑ ትጠብቃቸዋለች። ማህበራዊ ነውጥ እንዳይነሳ፣ ደም እንዳይፈስ፣ ፍጥረት እንዳይጓደል ጨዋ ህዝብ ፈጥራለች። ይሄ ያንገፈግፈዋል ሰይጣን። አረመኔያዊነትና ደም መፋሰስ በምድራችን ላይ እንዲሆን የግድ ሃይማኖት መወገድ አለበት። ለዛ ነው ጥቃት የሚከፈተው። ታውቃላችሁ ወታደራዊው መንግስት 2 ገጽ ኦርቶዶክስን የማፍረስ ሰነድ ነበረው እጃችን ላይ አለ። በቅርብም የነበረው ኦርቶዶክስን አከርካሪዋን ሰብረናል እስኪሉ ድረስ ያደረጋቸው ምናልባት እነሱ አይረዱት ይሆናል። ረቂቅ ስራና እጅን ያለው አሁንም ፊት ለፊት የተጋፈጥነው ጥይት ይመሰክራል። ምን እየሆነ ነው? ሃይማኖትን ማስወገድ። ይሄ ነው እየተንኳኳ እየጮኸ ያለው። ሰምተነው ይሆን? ለምንድን ነው ግን ይሄን የሚያረጉት ካሏችሁ በግልጽ እነሱ የጻፉት ጽሑፍ አለ። አብዛኛው ከክርስትና ጋር ይጣላል። እምነት የሚያስፈልገው ነፍሳቸው ያለ ኮምፓስና ያለ አቅጣጫ ይቀራል። አምልኳቸውን ለማን መስጠት እንዳለባቸው ግራ ገብቷቸው ሳለ፣ ለማን ማመን እንዳለባቸው ጠፍቶባቸው ሳለ ፍጹም የሆነውን ሲፈልጉ እውነተኛውን ብርሃን ይቀበላሉ ይልላቸዋል። ሃይማኖት ከሌለ ነፍስ አምልኮቷን ለማን መስጠት እንዳለባት ግራ ገብቷት ሳለ፣ አቅጣጫዋን አስተዋት ሳለ በአረመኔነት፣ በኢአማኝነት፣ በጽንፈኝነት፣ በዘረኝነት እግዚአብሔርን አስተተው መስቀልን አስበጥሰው ጉልላትን አፍርሰው መቅደስ አቃጥለው ሲያበቁ ብቻውን ሲሆን አምልኮቱን ለማን መስጠት እንዳለበት ግራ ይገባዋል። ያን ጊዜስ እውነተኛው ብርሃን ይገለጣል ይላል። ማን ይመስላችኋል? ያ እውነተኛ ብርሃን ኢየሱስ ክርስቶስ እንዳትሉ። ኢሉሚናንታችን የሚሉት ሉሲፈርን ለመቀበል ነው በት እያለች ያለችው። ይሄን ካልሰማችሁ መርዶ አይደለም። በሙሉ ይሄን ለመቀበል ደፋ ቀና እያሉ ነው። እናንተስ ኦርቶዶክሳውያን የመኖር ወይ ያለ መኖር ጉዳያችን ስለሆነ እኮ ነው ምንጮ። ይብላ ይለኛ እስከ ዓለም ፍጻሜማ ትቀጥላለች ቤተክርስቲያን። ይሄ ይልዋ ማንም አይችላትም። የሞተች ታሸንፋለች፣ እየተሰደደች ታበራለች። መቼ ተሸንፋ ታውቃለች? ስታሊን እንዳለው እኮ ነው። በዛ በኮሙኒዝም ርዕዮተ ዓለም ዘመን ጨፈጨፋቸው የሩሲያን ኦርቶዶክስ አማኞችን። እና አባ አርሴኒ ህይወት እንዴት ይጣፍጥ ነበር መሰላችሁ? መጨረሻስ ሰለቸውና እኛ መግደል ሰለቸን እናንተም አታልቁም እንግዲያውስ አላቸው። 2 ምርጫ ብቻ ሰጣቸው። ወይ ተቀድሷታላችሁ፣ ምስጢራተ ቤተክርስቲያን ተፈጽሟታላችሁ፣ ወይ ደግሞ ተሰብኳታላችሁ። ከሁለት አንዱ ምረጡ አላቸው። መስበክም ምስጢራተ ቤተክርስቲያን መፈጸም አይችልም። ካልሰበኩ እንደማይካፈሉ ያምናል። የሚሰበክ ከሌለ የሚካፈል እንደሌለ ይረዳል። ስለዚህ ከሁለት አንዱ ምረጡ አላቸው። እናቶችን ሰበሰቡና አማከሩ። ምን ብለው አማከሩ መሰላችሁ? ስታሊን እንደዚህ ያለን ነው፣ ምን እናድርጋሉ? ሱባኤ ያዛሉ እናቶች። ሱባኤ ተያዘ። ከጥቂት ቀናት በኋላ ተገናኙ። እናቶች መለሱ። ምን አሉ? እናንተ መቅደስ ክፈቱልን፣ እናንተ ቤተክርስቲያን ስሩልን፣ እኛ ልጆቻችንን ቤት ውስጥ ምን እናደርጋለን? እንሰብካለን። እኛ እናሳምንላችኋለን፣ እናንተ አጥምቁልን፣ አቁርቡልን አሏቸው። ዛሬ በምስለ ፍቁር ወልዳ ፓርላማው የደመቀው በዚህ እናንተ ኦርቶዶክሳውያን
ልጆቻችሁን እናንተ የቆረባችሁትን እንዲቆርቡ አትፈልጉ። እናንተ የተሳለማችሁትን መስቀል እንዲሳለሙ አትፈልጉ። እናንተ የከፈታችኋት የሰራችኋት መቅደስ ዳዋ እንድትለብስ ጢስ እንዳይጤስባት ዕጣን እንዳይሸትባት ትፈልጋላችሁ። የሚመጣው ዘመን የኛ እንዲሆን ከፈለጋችሁ ማንንም ሳትጠብቁ ስሩ። በተገኘው ቀዳዳ በሽንቁራ በኩል ሁሉ ቆሙ። መጨረሻው ገና ነው፣ ጅማሬው ግን አሁን። ፓትርያርክ ሽኖዳ ባሉት ቃል ተጠቅልለው ኑ አብረን ስንዴ እናብቅል፣ አረም በመንቀል ጊዜ አንፍጅ። አረም ስትነቅሉ ጉልበታችሁንም ጊዜያችሁንም ሐሳባችሁንም ፍቅራችሁንም ምናችሁንም ያደክማችኋል። ስንዴ መትከል ላይ ብቻ ሕፃናት ላይ፣ ትዳራችሁ ላይ፣ ቤተ መቅደስ ላይ፣ ካህናት ላይ፣ ጉባኤ ላይ፣ ስብከተ ወንጌል ላይ፣ ዝማሬ ላይ፣ ስልጠናዎች ላይ ስሩ። በሻሻ ጥቂት ክርስቲያኖች በተሰዉ ጊዜ በጣም ይደንቀኛል። 5 እና 6 ካህናት በታረዱ ጊዜ 5 ሚሊዮን እና 6 ሚሊዮን ምንጣፍ ተሸካሚ ወጣቶች አገኘ። እንደዚህ ነው ክርስትና ዘር ነው የሚለው ጠርጠሉስ እንደዚህ ነው። አሁንም በእርግጠኝነት ይህ ዘር ይቀጣጠላል። ይህ ክርስትና ይሰፋል። ብዙዎችን አፍ እያዘጋ ይቀጥላል። የሚመጣው ዘመንኛ እንዲሆን ዛሬ ላይ በዚህ ደቂቃ በዚህ ሰከንድ መስራት እንጀምር። ካልሰራን ግን የኛ አይሆንም። ሌሎች ቀድሞውን ሰርተዋል። ከትላንት ብንዘገይም ከነገ ግን ማርፈድ የለብንም። በር ዘግተን ማንቋረር አያስፈልግም። የቻልነውን ብቻ ጥቂት ጥቂት በመስራት ፍሬ ማፍራት ነው። እንደ ተራራ ሊያብጥ ይችላል። አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ። አይተናል። ማንም በእግዚአብሔር ፊት መቆም አይችልም። ማንም ፉከራ አይደለም ፉከራው የዘላለም እውነት ስለሆነ ነው የምመሰክረው። እና ተራራው እና ዳገቱን እና መከራው ሳታዩ ጥቂት 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 ብቻ ስሩ። ይቆየን።